አንድ ታዳጊ ወደ እንግሊዝ ጉዳት የደረሰበትን ታዳጊ ለመውሰድ እየሞከርክ እንደነበር መረጃው አለኝ። እኛ 128-30 ሚሊዮን ሰዎች ነን። በዛው 70% ደግሞ ዩት ነው። ያ ማለት ምን እንደሆነ ታውቃለህ? the biggest economy, the biggest resource ማለት ነው። ሪዮ ፈርዲናንድ ሊመጣ ነበር። እኔ ስራዬ ምን መሰለህ? የኢትዮጵያን ፉትቦል ፌዴሬሽን እና የሀገራችንን ቢዝነስ ኢንቨስትመንት ወደ ላይ ለማውጣት የምጥርሰው ነኝ። ማሊያው 8900 ብር የሚል ነገር ሰማሁ። እሺ ከሆነ ለማን ነው? ጆኒ እንኳን ደህና መጣ። አመሰግናለሁ። ዮሐንስ ተስፋዬ የሚለውን ሰምቶ አንተን ሊያስታውስ አይችልም። ጆኒ ቬጋስ የሚለውን ነው። እስቲ ምንጩ ምንድን ነው? ላስ ቬጋስ ስለምትኖር እንደሆነ ገምታለሁ፣ ግን ላስ ቬጋስ ደግሞ የቁማር ከተማ ነው። ጆኒ ምንጩ መሰለህ ህፃን ሆኜ ነው ከዚህ ሀገር የወጣሁት አይደል? ወደ የገባሁት ሀገር ቀጥ ብዬ ላስ ቬጋስ ነው የገባሁት እና እዛ ህፃን ሆኜ እግር ኳስ ስጫወት ልጆች እና ወይ ትምህርት ቤት ውስጥ ልጆች ስሜን ማለት አልቻሉም፣ ፕሮናውንስ ማድረግ አልቻሉም ስሜን እና ዮሐንስ ማለት ከበዳቸው። ስለዚህ የሚጠሩኝ ስሞች በጣም የተለያዩ ነገሮች ናቸውና አንዳንድ ጊዜ ጥሩ አይደለም ለኔ እና አሁን ወደ ቤቴ ተመልሼ ከትምህርት ቤት እናቴን ነገርኳት። ልጆች እንደዚህ እያሾፉብኝ ነው እንደዚህ በስሜ ምንድነው አልኳት። ከዛ ላ ነው ስም እኮ በእንግሊዝኛ ስታደርገው እኮ ጃኒ ነው ይባላል አለች። ከዛ ላ ትምህርት ቤት ተመልሼ ሄድኩኝና በቃ ጃኒ ብለው እንዲጠሩኝ ነገርኳቸው። እዛ አምስተኛ ክፍል እያለሁ ነው። ከዛ ጀምሮ ጃኒ ተባልኩኝ። አሁን ከዛ በኋላ ደግሞ ሆቴል ውስጥ ሰራ ነበረ። ሆቴል ውስጥ ሰራ ብዙ ሰው ይመጣል አይደለ? ኮሚኒኬት ስታደርግ ከነሱ ጋር ኔትወርክ ስታደርግ ምን ያደርጋሉ? በቃ ስልክን ልውሰድ ይላሉ እና ይጠይቁዋል። ስምን ሲጠይቁ ላይክ ዩ ኖ አይ ፑት ጃኒ፣ ግን ላስት ኔም ስለማይጠይቁ ራሳቸው ኦኬ ጃኒ ፍሮም ላስ ቬጋስ አይደለ? ስለዚህ they put ጃኒ ቬጋስ። እንደዛ ነው የተነሳው ስሙና ምርጫ እሱ ነው። እስቲ ጆኒ ቬጋስ እንግዲህ ደግሞ አሁን በቅርቡ ደግሞ ያው ሸራተን ላይ በነበረው ፕሮግራም ከማክሮን ኩባንያ ጋር ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የዋሊያዎቹ ትጥቅ አቅራቢ ሆኖ ተዋውለዋል። ያንተ ሚና ምን ነበር? አሜን ላይክ ማክሮን ለኛ ብዙ ጥቅም የሚያመጣልን ነው አይደለ? አሜን እኛ ሀገር ውስጥ ትጥቅ አምራቾች አሉ፣ ግን እኛ ሀሳባችን ምንድነው? ኢንተርናሽናል ማርኬት ውስጥ ገብተን በግሎባል ስቴጅ ላይ ኢትዮጵያ በደንብ እንድትታይ ነው ማለት ነው። ማክሮን ማለት ብራንዱ ከክሪስታል ፓላስ ጋር ነው፣ ከቦሎኛ ጋር ነው፣ ከተለያዩ ቡድኖች ጋር እንትን የሚያደርግ ነው። ያ ሪሌሽንሽፕ ለእኛም ለራሳችን ኢንተርናሽናሊ ኮኔክት የሚያደርገን ነው እና as a business, as a strategy for us በጣም ትልቅ የምፈልገው ነገር ነው። especially እኛ እንደ አፍሪካ ዋንጫ ወደዚህ ሀገር ለማምጣት ስንፈልግ፣ በዓለም ዋንጫ ውስጥ መሳተፍ ስንፈልግ፣ እንደዚህ አይነት ነገሮች ላይ መውጣት ስንፈልግ እንደዚህ አይነት ሪሌሽንሽፕ አሁን early create ካደረግን ለወደፊቱ ለኛ ለአካዳሚያችን ለዩት ላይክ ነው ልጆች ስራ መስራት የሚፈልጉ ያን ቻናል እንከፍትላቸዋለን። አሁን እኔ ሀሳቤ ምንድነው ከማክሮን ጋር ኢንተርንሺፕ ለማሰራት ወጣቶች አሉ አይደለ? ዩኒቨርሲቲ የሚሆኑ ወጣቶች ዲዛይነሮች የሆነ በቃ ፉትቦል ውስጥ ያሉ እነሱን ከማክሮን ጋር አገናኝተን ከዚህ ወደ ኢታሊ ወስደን እነሱ እንትን ሄድኳርተር ውስጥ ለ3 ወር ኢንተርንሺፕ ወይ እንደዚህ አይነት ነገር መስራት እንፈልጋለን። የዛን ጊዜ የኛ ልጆች ራሱ ኤጁኬሽን ያገኛሉ። የዛን ጊዜ የኛ ልጆች ራሱ ኤክስፖዝድ ይሆናሉ ኢንተርናሽናል ማርኬት ላይ አይደለ? ለሀገራችን ያ ይጠቅመናል እና እንደዚህ አይነት ነገር ለኛ አይ ቲንክ ኢትዮጵያውን ትራንዚሽን ላይ ናት ያለችው እና እንደዚህ ትራንዚሽን ላይ ስትሆን ይሄ ሞመንተሙን ይዘን መሄድ አለብን እኛ። ይሄ ማለት የኛ አገር ትጥቅ አምራቾች መጥፎ ናቸው አይደሉም፣ ወይ እንደዚህ ሌላ ነገር ማውራት ሳይሆን ለነሱም ነው ይሄ የሚጠቅማቸው። ምክንያቱም እነዚህ ልጆች እዛ ተምረው እዚህ ሲመጡ እነዚህ ልጆች ሜቢ እነሱ ጋር አብረው ይሰሩ ይችላሉ እና ያንን ኤጁኬሽን ያንን ነገር ሊያመጡላቸው ይችላሉ። ሶ ፖዚቲቭ መታየት አለበት አይደለ? እና ኔጌቲቭ ሳይሆን ፖዚቲቭ በደንብ መታየት አለበት። ምክንያቱም አንዱ ሲጠቅም አንዱን ይጠቅማል እና እንደዛ መሆን አለበት። ዲዛይኑ
በኢትዮጵያ ዲዛይነር የተሰራ ነው ማሊያው። እስቲ እንዴት የተሰራው ምን ያካትታል እስቲ? እሺ ልጁ ስሙ ዮሴፍ ይባላል። አይዲያው ምን መሰለህ? ማክሮን ራሱ ዲዛይነሮች አቅርበውልኝ ነበረ። ብዙ ዲዛይነሮችም አፕሮች ማድረግ እንችል ነበረ ማለት የታወቁ ሰዎች። ግን ሀሳቤ ምንድነው እኔ ከራሴ ኤክስፒሪየንስ ነው ያደረኩት። ማለት ምንድነው እኔ ህፃን ሆኜ እዚህ ሀገር ማንም እድል አልሰጠኝም ነበረ። ግን አንድ ሰው እድል ስለሰጠኝ ያው እዚህ ደረጃ ደርሼ ቁጭ ብዬ አንተን እያወራው ነው አይደለ? ስለዚህ ሀሳቤ ምንድነው የኛን ሀገር ልጆች ትልቅ ደረጃ ላይ እንዲደርሱ፣ ያልታዩትን እንዲታዩ፣ ያልታወቁትን እንዲታወቁ ሀሳብ አስገባውበት ያ ላይ እና ዲዛይነሩን ያደረኩት ልጁ ዮሴፍ he is ምንድነው የምልህ ጎበዝ ዲዛይነር ነው፣ ግን ማንም አያውቀውም። ግን የኛ ልጅ ነው እና እንትን ይገባዋል። ምንድነው እውቅና ይገባዋል፣ ክብር ይገባዋል። እና እንደዚህ አይነት ሰዎችን አሁን እኛ እነዚህን አሁን ሰክሰስፉል ካደረግናቸው እነሱ እኮ አሁን ቢዝነስ ይጀምራሉ ሀገራችን ውስጥ ክሬት ጃብ ያደርጋሉ። እንደገና ደግሞ እነሱ ደግሞ ሌሎችን ዲዛይነሮች ደግሞ ኢንፍሉዌንስ ያደርጋሉ፣ ኢንስፓየር ያደርጋሉ። እና ሀሳቤ ምንድነው በእኛ ሀገር ውስጥ መሰራት አለበት። ምክንያቱም የኛ ሰው ነው የኛን ኮልቸር የሚያውቀው፣ ሌላ ሰው አያውቅም አይደለ? እና ዲዛይን የተደረገው ሸርቱ በእነዚህ በእኛ ልጆች ነው ማለት ነው። ምን አለ አካቷል ማሊያው ላይ? ምን አለ መሰለህ የአገራችን ሀበሻ ቀሚስ አለ። ከዛ ነው አንዱ የወጣው። አንዱ ደግሞ መሶብ አለ አይደለ? ከመሶብ ጋር የተያያዘ ነገር ነው። አንዱ ደግሞ ምን መሰለ እንትን የፊደል አለ አይደለ? እንትን ግዕዝ፣ እሱ ከሱ ነው የመጣው። ሶ የሚመጡት ደግሞ ሌሎችም አሉ ብዙ ከሀገራችን ከኮልቸራችን ጋር የተያያዘ ሆኖ ይመጣል። ብሔራዊ ቡድኑ እንዴት አየኸው አንተ? የኛም ብሔራዊ ቡድን እንግዲህ አሜሪካም አይተሃል፣ ሌላም የነጥብ ጨዋታ ላይ ታያለህ ብዬ አስባለሁና ብሔራዊ ቡድናችን ሪሶርስ ያስፈልገዋል፣ ሄልፕ ያስፈልገዋል። like we're just starting አሁን እየጀመርን ነው፣ ቀስ እያለን እየመጣን ነው። ታለንት አለን እኛ፣ ስኪል አለን፣ ሞቲቬሽን አለን፣ ግን ሪሶርስ ያስፈልገናል። we need to open more facilities። በቃ ፋሲሊቲ ያስፈልገናል ሀገራችን ውስጥ 20-30 አካዳሚ ያስፈልጋል። ምክንያቱም እኛ እኮ አንድ ነገር ልንገርህ፣ አንድ ሰው ሲያዋራኝ ኢትዮጵያ ውስጥ what is the biggest resource and the biggest economy? ይሄን ጥያቄ ተነስቶልኝ ነበረ እና ሁሉም ሰው ስጠይቅ 98% 99% of the time ሰው ምንድን ነው የሚለው? እኔ አሁን ስጠይቅ ጥያቄ what's our biggest economy እና resource ብለህ ምን ትላለህ? አሁን ኤክስፖርት ብናደርግ ቡና። thank you. so everybody says coffee አይደለ? ቡና ነው አይደለ? ግን እውነት ለመናገር ቡና means that's our treasure. That's what our treasure is. ግን የእውነት ሪሶርሳችን የእውነት ኢኮኖሚያችን ሰዎች ናን፣ የኛ ህዝብ ነው። እኛ 128-30 ሚሊዮን ሰዎች ነን። በዛው 70% ደግሞ ዩት ነው። ያ ማለት ምን እንደሆነ ታውቃለህ? the biggest economy, the biggest resource ማለት ነው። ያንን በደንብ ከያዝ ነው፣ በደንብ ከሞቲቬሽን ከሰጠ ነው፣ ኦፖርቹኒቲ ከሰጠ ነው፣ ያው እንግዲህ ትልቅ ደረጃ ላይ የሚያደርሰን ነው እና ስለዚህ የኛ ብሔራዊ ቡድን አሁን ሪሶርስ ቢኖረው ፈንድ ቢኖረው ትልቅ ደረጃ ላይ የምንደርስ ነገር ነው። እኛ እኮ ችግሩ መሰለ እኛ ኮምፔር የምንደረገው ከኢጅፕት ጋር ነው፣ ከሞሮኮ ጋር ነው፣ ከናይጄሪያ፣ ከሴኔጋል ከነዚህ ጋር ነው አይደለ? ግን if you really put a microscope on the situation እና ካየኸው እንዴት እኛን ከነሱ ጋር ታቀናብራለህ? ለምን የነሱ ተጫዋቾች 90% ተጫዋቾች የሚጫወቱት ፕሪሚየር ሊግ፣ ቡንደስሊጋ፣ ላሊጋ ነው የሚጫወቱት አይደለ? የኛ ተጫዋቾች ሎካል ናቸው። ሎካልም ሆነው እንደዚህ ደረጃ ላይ ሲደርሱ በጣም ያስደንቃል። ግን እኛ አሁን ያን ኢንተርናሽናል ሌቨል ብንገባ ዳያስፖራ ልጆች እዛ የሚጫወቱትን እዚህ ብናቀላቅላቸው ያ ኦፖርቹኒቲ ቢሳካልን አይ ቲንክ እኛ የአፍሪካን ዋንጫ በየታይሙ እንወጣለን፣ በወርልድ ካፕ እንሳተፋለን እና ያ ነው የሚያስፈልገን። እኛ ሁሉም ነገር አለን። we have a good team። ምንድነው ባለው በቃ ሪሶርስ ያስፈልገናል፣ help ያስፈልጋል from every entity of government ቢረዳዳ አይ ቲንክ ደረጃ እንደርሳለን። ጆኒ የአካዳሚ ተረከብክ?
እንግዲህ ፕሮሰስ ላይ ነን። የሆነ አካዳሚ መስራት ፈልጋለሁ። አካዳሚ መስራት የምፈልገው እግር ኳስ ብቻ ሳይሆን ኤጁኬሽናል እንዲሆን ነው። ማለት ምን መሰለህ፣ አሁን እኛ አገራችን ውስጥ ብዙ አካዳሚዎች አሉ፣ ውጭም ሀገር ብዙ አካዳሚዎች አሉ። ያየሁት ነገር ምንድነው፣ አካዳሚ ውስጥ አሁን ስናይ ብዙ ተጫዋቾች አሏቸው፣ ግን ከዛ ውስጥ ሜቢ 1% ወይ most likely 1% will become a professional አይደለ? ግን ችግሩን መሰለ ያኛውሳ የቀረውሳ ልጅ ምን ይሆናል? እና ያንን ነው የማይሆነ። ምክንያቱም ልጆች አሁን እኔ ከእግር ኳሶች ጋር ተጫዋቾች ጋር ያደጉት እና እሰማለሁ፣ አያለሁ፣ አውቃለሁ። አንተ አሁን እንደዚህ ድሪም ሆነ በቃ ፕሮፌሽናል ሆናለሁ ብለህ ስታስብና ከዛ በኋላ ያ ነገር ሳይሳካል እነዚህ ልጆች ጭንቅላታቸውን ያማቸዋል፣ ተስፋ ይቆርጣሉ፣ ብዙ ነገር ይመጣባቸዋል። እና እንዴት ብለን ያንን አቮይድ ማድረግ እንችላለን ነው ያን ሲቹዌሽን ሶልቭ ለማድረግ አግኝቼዋለሁ። እና ይሄ አካዳሚ የምሰራው ለዛ ነው። እና ይሄ አካዳሚ ምን ይመስላል መሰለ፣ እኛ ኤጁኬሽናል እናደርገውና ያው እግር ኳስ እየተጫወቱ እንትን ካደረጉ ከተሳካላቸው አሜዚንግ ደስ ይላል በጣም አይደለ? ግን ካልተሳካላቸው ደግሞ እኛ ትምህርት ቤት ስለሆነ ስለ ኒውትሪሽን ይማራሉ፣ ስለ ቪዲዮ አናሊስት ይማራሉ፣ ስለ ኮች፣ ሬፍሪ፣ ግራውንድ ኪፒንግ የተለያዩ ነገሮች ትምህርት በእግር ኳስ ውስጥ የተባሉትን እናስተምርና ከዛ በኋላ እግር ኳስ ካላገኙ ያው እዛ ውስጥ ይሆናሉና ያው እዛው እግር ኳስ ውስጥ አሉ ማለት ነው። የዛን ጊዜ ሜንታሊ ዴር ኦኬ እና አገራችንንም ያሳድግልናል። ራሱ ፊፋ ራሱ ካፍ መጥቶ እነዚህ የሚቀጥር ሁኔታ ላይ ይደርሳል አይደለ? ራሱ ፌዴሬሽን ይቀጥራል እነዚህን ልጆችና ያ ነው ሐሳቤ። ቢሳካ ደስ ይለኛል። እየሞከርኩኝ ነው፣ እየገፋሁኝ ነው። እንዲሳካ እመኛለሁ። አመሰግናለሁ። አንድ ታዳጊ ወደ እንግሊዝ ጉዳት የደረሰበትን ታዳጊ ለመውሰድ እየሞከርክ እንደነበር መረጃው አለኝ። ምስኪን ያ አንድ ልጅ አለ፣ ስሙን መጥቀስ አያስፈልግም። አሁን ጊዜው ሲመጣ እናደርጋለን። በጣም ታለንት የሆነ ልጅ ነው። ከአርሰናል ጋር ተወያይቼ ከማንቸስተር ዩናይትድ ጋር ከቦሩሲያ ዶርትመንድ ጋር ተነጋግረን እሺ ተብሎ በቃ ውይይት ላይ ነበር እና አርሰናል ላከልን እንወስደዋለን በቃ ትራያል እንሰጠዋለን ብለው ላኩልንና 2 ሳምንት ሲቀረው ሊሄድ ሲል አይ ቲንክ በቃ ችግር ደረሰበት እግሩ ላይና ያቺ ኦፖርቹኒቲ ስሊፕ አለች። ግን ዳዝንት ሚን እኔ ጊቭ አፕ አደርግበታለሁ አይደለም። አሁን እሱ ሪከቨሪ ላይ ነው። ሪከቨሪውን ሲጨርስ ደግሞ ቀስ ብዬ የሚደርስበት ቦታ ደርሰዋለሁ። እና ግን እሱ ብቻ አይደለም፣ እሱ በር የሚከፍት ልጅ ነው ለሁሉም ልጆች ኢትዮጵያ ውስጥና እንደዚህ ካልተባበርን ትልቅ ደረጃ ላይ መድረስ አንችልም። እና እግዚአብሔር ይርዳው እሱን። እሺ ጆኒ ቬጋስ የኢትዮጵያ እግር ኳስ ፌዴሬሽን የውጭ ግንኙነት ክፍል ኃላፊ ምን መስራት እስካሁን ማን ይመስላል? ጆኒ ቬጋስ ማለት is an international liaison አይደለ ለኢትዮጵያ ፉትቦል ፌዴሬሽን። እና እኔ ስራዬ ምን መሰለ የኢትዮጵያን ፉትቦል ፌዴሬሽን እና የሀገራችንን ቢዝነስ ኢንቨስትመንት ወደ ላይ ለማውጣት የምጥር ሰው ነኝ። እኔ ብዙ ነገሮች ውስጥ የምገኝ ሰው ስለሆንኩኝ ያንን ኦፖርቹኒቲ እየወሰድኩኝ እኔ ያንን ኦፖርቹኒቲ ደግሞ ወደ ሀገሬ የገፋሁት ነው። ባክሪ ሳኛን ይዤ መጥቻለሁ። ባክሪ ሳኛ ሲመጣ አሁን አንዳንድ ሰው የሚሰማው ስሜት ተጫዋች መጣ ሀገራችን ምን ይሰራል የሚል ስሜት ይኖረዋል ወይ እንደዚህ አይነት ደስ የሚል ሰው መጥቶ ሀገራችንን ያሳይናል የሚል ስሜትም አለ እና የተለያዩ ኢሞሽኖች አሉ። ግን እኔ ስትራቴጂኩ ምን መሰለ ለኔ እሱ ማምጣት እዚህ ለመታየት ሳይሆን ለሱ አንድ ነገር እንዲያደርግ ነው። ላይክ አንድ ሲድ ፕላንት እንዲያደርግ ነው። እና ያ ሲድ ምን መሰለ ኢንቨስትመንት ሊሆን ይችላል፣ ኤጁኬሽን ሊሆን ይችላል፣ ሪሌሽንሺፕ ክሬት የሚያደርግ ነገር ሊሆን ይችላል። እና ግን እውነቱን ለመናገር ከሱ ጋር ሶስቱንም ነገር ሰርተናል። እና አንዱ ኤጁኬሽን ነው። ከልጆች ጋር ከአካዳሚዎች ጋር አገናኝተነው ተጫዋተው ኳስ መከራቸው አንድ እሱ ነው። እና እሱም ለወደፊት ከፌዴሬሽን ጋር ኮላቦሬት ያደርግና የራሱ የፌዴሬሽን ጋር ኮላቦሬት እንዲያደርግ አገናኝቸዋለሁ። እሱ ኦልሬዲ ከፊፋ ጋር
ይሰራበታል። ይሄንን አርሰን ቬንገር አይደለ ከነሱ ጋር ስለሚሰራ ለምንድነው ያን ኦፖርቹኒቲ ማን ወስደው ብዬ ከፌዴሬሽኖች ጋር አገናኝቻለሁ። ሶስተኛ ደግሞ ኢንቨስት ያደርጋል ሀገራችን ውስጥ ሪል ስቴትም ይሁን ሌላም ነገር ይሁን ኢንቨስት ስለሚያደርግ ለሀገራችን ጥሩ ነው ይሄ እና በጣም ኮንትሪቢዩት አድርጓል። ሀገራችንን በጣም አሳይቷል። በዓለም ላይ አሁን ስቴዲየማችንን አሳይቶልናል፣ ኮልቸራችንን አሳይቶልናል፣ ብዙ ነገሮች አሳይተዋል እና በሱ አይን ውስጥ ያሉ ሰዎች ሁሉ በጣም ትልቅ ሰዎች ስለሆኑ ለሀገራችን በጣም ደስ የሚል ነገር ነው። አብረው የሚሰሩ በጣም በርካታ ታላላቅ ስፖርተኞች እንዳሉ አውቃለሁ። እስቲ ጆኒ ከነማን ጋር ይሰራል? እስቲ አሜን ከሌለውበት ጋር ሰው የለውም አይደለ? አይ ወርክ ኤግዛምፕል ባክሪ ሳኛ አለ፣ ሮሜሉ ሉካኩ አለ፣ ሮናልዶ አለ፣ R9 R7 እንደገና ደግሞ አድናን ያንዛይ እንደገና ቡካዮ ሳካ የተለያዩ ተጫዋቾች አሉ ብቻ እና ግን ምን መሰለ 21 ዓመት ሆነኝ እዚህ ስራ ውስጥ እና በ21 ዓመት ውስጥ አይታል ኳስ ተጫዋቾች ሲነሱና ሲሄዱ አይቻለሁ እና ስለዚህ ለእኔ ምን መሰለ ይሄ ማለት ትምህርት ማለት ነው እና ብዙ የተማርኩኝ ሰው ነኝ በስፖርት ውስጥ በቢዝነስ ውስጥ እና ይኸው እንግዲህ አሁን እድሜያችንም ደርሶ እዚህ ወደ ሀገራችን ኮንትሪቢዩት ያደርግልንበት ነው። እስቲ ሸራተን የነበረው ፕሮግራም ላይ አንድ ቪዲዮ አለ፣ እሱን አይተን እንመለስ። አሌክስ አሌቲዩብ እባላለሁ። ፎርመር ኤንድ ሲኦ ኦፍ አሌቲዩብ ነኝ፣ ወይም ደግሞ በብዙዎች በምታውቁት አሌክስ አሌክስ በሚለው የቲክቶክ አካውንት ላይ የምታውቁኝ። እሺ ፍቅሩ ተፈራ እባላለሁ። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች እንዲሁም ደግሞ በተለያዩ አህጉራት ሀገሬን ባንዲራ ያውለበለብኩ ተጫዋች ነኝ። በኢትዮጵያ ብሔራዊ ቡድን ደግሞ ለረጅም ዓመታት ሳገለግል ነበረ። ብዙ ውጤቶችንም ያው ትሮፊዎችንም አግኝቻለሁ። ሀገር ውስጥም ከሀገር ውጭም በብሔራዊ ቡድንም በክለቦችም ሰክሰስፉል የሆነ ጊዜ አሳልፊያለሁ። ደረጀ ገብሬ ይባላለሁ። የቀድሞ የእግር ኳስ ዳኛ ነበርኩ። አሁን ደግሞ በፕሮጀክት ላይ እየሰራው ነው ያለሁት። ደረጀ ገብሬ ፕሮጀክት በሚል ደረጀ ገብሬ ይባላል። እሺ ምሳውር ቀልባቸው ይባላለሁ። የሚዲያ ባለሙያ ነኝ። እሺ አመሰግናለሁ። ኢንስትራክተር መሰረት ማን ይባላለሁ። እሺ እኔ ጎሳዬ ግርማ እባላለሁ። በቅጥል ስሜ ደግሞ ካኑ እባላለሁ። በተለያዩ ክለቦች ተጫውቻለሁ። አዳነ ግርማ እባላለሁ። የቀድሞ የብሔራዊ ቡድን እንዲሁም የጊዮርጊስ የተለያዩ ክለቦች ተጫውቻለሁ እና ይሄን ይመስላል። እሺ ስሜ ሴና ፋቁማ እባላለሁኝ። ለናሽናል ቲም እና ለመቻል ነው የምጫወተው። እሺ በሶሻል ሚዲያ ስሜ ጎስት ፋንታዝማ በመባል ነው የምታወቀው። ያው የአርሰናል ደጋፊ ነኝ። እንግዲህ ኪንግ ሶሎ ፕሮሞሽን ይባላል ወይንም ሰለሞን ገብረ ማርያም አለሙ። ብሔራዊ ቡድናችን የሀገራችን ኩራት ነው። ልክ እንደ ውጪዎቹ ኳስ እንደምናየው የዓለም ዋንጫ ላይ ኢትዮጵያን ብለን ከግሩፕ አልፎ ዋንጫ ላይ ፍጻሜ ደርሶ ዋንጫ የሚበላበት አመት ያርግልን እና በጣም በቃ ዛስ ማይ ቢገስት ድሪም እና አሁን ካለንበት እጥፍ ደረጃ ደርሶ እንደሚደርስ ተስፋ አደርጋለሁ። ደግሞ አምናለሁ። እንግዲህ የልጅ ልጆቻችን ፈጣሪ ፈቅዶ ለዛ ደርሰው ቢያዩት በጣም ደስተኛ ነኝ። እና ጥሩ ነው ሁሉ መኛለሁ። ለብሔራዊ ቡድናችን እንግዲህ ያው ብዙ ነገር ነው መኛ። ምክንያቱም በጊዜ ያላሳካውትን ነገር ወደ አፍሪካ ዋንጫ በተከታታይ የሚሄዱበትን ያንን ነገር የሚያደርጉበትን ነው የምመኝላቸው። የወደፊት ታዳጊዎች ደግሞ እንደሚያሳኩትም እርግጠኛ ነኝ። ያንን ነው የምመኘው ለብሔራዊ ቡድናችን ማለት ነው እና አውሽ ብሔራዊ ቡድን ደግሞ እንደዚህ የሚያስደስተንን ጊዜ የሚያመጣበት ነገር አለ። ያን ነው የምመኘው ለብሔራዊ ቡድናችን ማለት ነው። እንግዲህ የቀድሞ የብሔራዊ ቡድን ተጫዋቾች የነበሩት እንደነ አዳነ አሸናፊ እንደነ ፍቅሩ እነኚህ እዚህ መሀላችን ውስጥ ይገኛሉ እና እነሱ ልምዳቸውንም አካፍለዋል። ነገር ግን እነሱ በአሁን ሰዓት እየሰሩ ያሉት ራሱ በታዳጊው ላይ እኔን ጨምሮ በታዳጊው ላይ ነው። እኔም ደግሞ ታዳጊ በአሁን ሰዓት ወደ 3 ታዳጊዎች ወደ ናሽናል ቲም ውስጥ አስገብቻለሁ። አሁን የምታየውን የአፍሪካ ዋንጫ ያለፈው ውስጥ እኔ ደረጀ ገብሬ ፕሮጀክት ላይ 3 ተጫዋቾች እዛ ውስጥ የኔ ልጆች ፕሮጀክት ውስጥ አሉ። ከዚህ በኋላ በእርግጠኝነት ሀገራችን ትልቅ ደረጃ ይደርሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰሩት ስራ ይሄው ፍሬውን እያፈራ ነው። በዚህ አጋጣሚ ዶክተር አብይ አህመድን እጅግ አድርጌ አመሰግናቸዋለሁ። ምስጋናው ይድረሳቸው። በመጀመሪያ ለኢትዮጵያ ብሔራዊ ቡድን የምመኘው ነገር ያው ሀገራችን ያው ኢትዮጵያ ብሔራዊ ቡድን የካፍንና የፊፋን ሚኒመም ሪኳየርመንት የሚያሟላ ስቴዲየም ኖሮ እዚህ ሀገራችን ላይ ኳሱን ማየት ብንችል እንግዲህ በጣም ብዙ እግር ኳስ የሚወድ ህዝብ አለ ብዬ አስባለሁና ይሄ ህዝብ ወደ ስቴዲየም መጥቶ የናፈቀውን እግር ኳስ ማየት ቢችል ለእግር ኳሱ ለውጤቱም በጣም ጥሩ ነገር ነው ብዬ አስባለሁ። የመጀመሪያው የምመኘው ይሄ ነው። ግን በእኔ እድሜ ደግሞ በተደጋጋሚ በአፍሪካ ዋንጫ ላይ የሚሳተፍ ብሔራዊ ቡድን እንደዚሁም ደግሞ ቢቻል በታሪካችን ለመጀመሪያ
ጊዜ ለዓለም ዋንጫ የሚሳተፍ ብሔራዊ ቡድን ብናይ በጣም ደስ ይለኛል። እንግዲህ ብሔራዊ ቡድናችን የሁላችንም ቁጭት ነው። አሁን ያለበት ደረጃ ላይ ስናይ ያው ሁላችንም እናዝናለን። ያው ብዙ ስራዎች ይጠይቃሉ። ስራዎችን መስራት ነው፣ የቤት ስራዎችን መስራት ነው። መጀመሪያ ምኞት ብቻ ትርጉም የለውም። ስራዎችን ካልሰራን እየተመኘን የትም መድረስ አልቻልንም እና ያልሰራናቸው ብዙ የቤት ስራዎች አሉ። እዛ ላይ በጣም በርትተን ሁላችንም እንደ ሀገር ባለሙያውም፣ እግር ኳስ ፌዴሬሽኑም፣ ሁሉም የሚመለከተው በእግር ኳሱ ዙሪያ ያሉት ማንኛውም አካላቶች ሁሉ እግር ኳሱ ላይ በጣም ትኩረት ሰጥቶ ችግራችንን በመፈተሽ እዛ ችግራችን፣ ክፍተታችን፣ ጋፓችን ላይ በመስራት በአፍሪካ በመጀመሪያ ምስራቅ አፍሪካ ላይ ጠንካራ ተፎካካሪ መሆን ያስፈልገናል። ከዛ በአፍሪካ ላይ ደግሞ ጠንካራ ተፎካካሪ የሚያስችል ስራዎችን በእቅድ ስትራቴጂ ነድፎ መስራት አለብን ብዬ ነው የማስበው። አሁን የብሔራዊ ቡድን በቀደም ያየናቸው ከ17 ዓመት በታች ያሉ ጥሩ ነገር እንቅስቃሴ እያሳዩን ነበረ። እነሱ ላይ ቢሰራበት፣ እነሱ ብቻ አይደለም በየክልሉም ያሉ ታዳጊዎች ላይ ቢሰራበት ለአፍሪካ ዋንጫ በየተዘጋጀ ማናልፍበት ምክንያት ምንም ነገር የለም። ኢትዮጵያ የኳስ ተጫዋች ችግር የለባትም፣ የታለንት ችግር የለባቸውም። ግን ትኩረት የሚሰጥ አካል የለም። በዛ ላይ ትኩረት ሰጥተው ስደተኛ ብሔራዊ ቡድን ነው ያየነው። ብዙ ሞሮኮ ሄደው ነው የሚጫወቱት። ስለዚህ ስቴዲየማችንን አስተካክለን በሜዳችን በደጋፊያችን በፊት ቢጫወቱ ታዳጊዎቹ ከዚህ በጣም ውጤት ያመጣሉ ብዬ አስባለሁ። እንግዲህ ኢትዮጵያ ብሔራዊ ቡድን ኢትዮጵያ ውስጥ ኳስ በጣም ነው የሚወደደው። ብዙ ሰው ኳስ ያያል። የህዝቡ የኳስ ፍቅርና ስሜት ከናሽናል ቲም ወይንም ካለው ኳስ ጋር በጣም የተራራቀ ነው። ያ ተለውጦ ማየት ፈልጋለሁ። እዛ ላይ ብዙ መሰራት ያለባቸው ነገሮች አሉ። ግን ሁላችንም የተሻለ ነገር እንዲመጣ ውጤት እንዲመጣ ናሽናል ቲም በሌሎች አፍሪካና በሌሎች የአውሮፓ ዓለም ላይ ባሉ ሀገሮች ቲፎዞ ጊዜ ከምናጠፋ የኢትዮጵያ ብሔራዊ ቡድን ለአፍሪካ ለዓለም ዋንጫ አልፎ ለራሳችን ቲም ቲፎዞ የምንሆንበት ጊዜ ይመጣል ብዬ አምናለሁ። በእርግጠኝነት ያው የአፍሪካ ዋንጫ የማዘጋጀት ሀሳቦች አሉ። በእርግጠኝነት የአፍሪካን ዋንጫ እናዘጋጃለን ብዬ ነው ማምነው የሚሰማኝ። ከዛም ደግሞ ውጤትም እናመጣለን። ያ ሁሌም አሁን ወደ 24 ሆኗል ይመስለኛል እና አሁን ማጣሪያ ውስጥ ነው። እንደገና ወደ ኋላ ነው የተመለስነው። ይሄ ቀላል ነገር አይደለም። በጣም ምን ያህል ወደ ኋላ እየመጣን ነው የሚያሳየው። ለምን የማጣሪያ ከዚህ በፊት የነበረው ያንን ነገር አልፈን ከዛ በኋላ ምድብ ውስጥ ቀጥታ የምንገባበት ጊዜ ነበር። አሁን ደግሞ ውጤት ከፍ ሲል ወደ ታች ትወርዳለህ፣ ከፍ ሲል ደግሞ ዝቅ ሲል በጣም ወደ ታች ትወርዳለህ፣ ከፍ ሲል ደግሞ ከፍ እያልክ ማጣሪያ ውስጥ ምድብ ውስጥ ዝም ብለህ ድልድል ውስጥ ትገባለህና ይሄ በጣም አስቸጋሪ ነው። በደንብ መሰራት አለበት። አሁን በየከባቢዎቻችን ብዙ ሜዳዎች እየተሰሩ ነው። ግን ስደተኛ ብሔራዊ ቡድን ከተባለ ስንት አመቱ ነው? ብሔራዊ ቡድናችን ኢንተርናሽናል ጨዋታ የሚጫወቱበት ሜዳ ቢስተካከል ነገሮች አሁን ልክ እንደ ሀገራችን እያደገች ነው ያለችው ኢትዮጵያና ከዛ አንፃር የኛም ውጤት ከፍ ይላል ብዬ አስባለሁ። እንደዚህ አይነት ስምምነቶች እንደ ጆኒ ቬጋስ አይነት ውጪ የሚኖር ሰው ብዙ ኮኔክሽን ያለው ሰው እንደዚህ አይነት ነገር ሲያመጣ ሁሉም ኢትዮጵያዊነትን ያጎለበታል ብዬ አስባለሁ። ከጀርዚ በላይ ሜዳዎችም ልክ እንደዚህ ልክ ቢሰራና ጥራት ያለው ሜዳ ሲሆን እኛ ኢትዮጵያን ኳሶችን በደንብ እንችላለን ብዬ አስባለሁና ከዛ አንፃር የሚበረታታ ነገር ነው። ይሄ እንደ ጅምር ግን በጣም አሪፍ ነገር ነው ብዬ ነው የማስበው። ያው ለሀገር መጫወት ትልቅ ነገር ነው፣ ክብር ነው። ለባንዲራ መጫወት ትልቅ ነገር ነው። ዊሽ ማረገው ያው ለአፍሪካ ዋንጫ በወንዱም በሴቱም ከእግዚአብሔር ጋር እናሳካለን ብዬ አስባለሁ። ስኬት ድል ያ አላርለ ኢትዮጵያውያን በጣም የሚገርመኝ ነገር የፈለገ የተለያየ አይነት አቋም በተለያየ አይነት ዘርፍ ላይ እንኳን ቢኖረንም አንድ የሚያደርገን ነገር ቢኖር ምንድነው ሰንደቅ ዓላማችን ትልቅ መድረክ ላይ ሲውለበለብ ማየት ይነዝራል ነው የምልህና ስኬት ላስት ታይም ራሱ ኳሊፋይ አድርገን ከዛምቢያ ጋር አንድ እኩል የወጣንበት ጨዋታ ራሱ በጣም ሜሞራብል ነበርና ይሄ ደግሞ የሆነ ትልቅ ነገር ሆኖ አይደለም፣ ግን በቃ ጀስት አገራችን ትልቅ መድረክ የሚገባት ሀገር ናትና ትልቅ መድረክ ላይ ስትሳተፍ ማየት በጣም ያስደስታል። ስታሸንፍ ማየት ደግሞ ከዛ የበለጠ የሚያስደስት ይመስለኛል። ተመልሰን አይተናል። አሪፍ ሀሳቦች መጥተዋል። እንግዲህ ከእግር ኳሱ ጋር ተያይዞ በተለይ ስፖርት ቤተሰብ በደንብ ከልብ ውስጥ ያለውን ሀሳብ ይገልጹበት ይመስለኛል ብዬ አስባለሁ። ሪዮ ፈርዲናንድ ሊመጣ ነበር።
it's rumors ነው አይደለም። ምን መሰለህ ብዙ ሀሳብ አለን እኛ ብዙ ሰው ለማምጣት እዚህ ብዙ ተጫዋቾች ለማምጣት ነው። ግን እኔ ምንድነው ዝም ብዬ ማንንም እንዲመጣ አልፈልግም። ለሀገራችን ዋናው ምክንያት እነዚህ የሚመጡበት ፐርፐስ መኖር አለበት እና ፐርፐሱ ምንድነው እነዚህ ሲመጡ መተው ፎቶ ለመነሳት እና ለመውጣት አይደለም። እዚህ መተው ኢንቨስት እንዲያደርጉ ወይም እዚህ መተው አንድ ነገር ላይክ some type of legacy ትተው እንዲወጡ ፈልጋለሁ እና ስለዚህ ሁሉም ነገር ቀስ በቀስ ነው የሚሰራው። አሁን ባክሪሳኛ አምጥተናል። ቀስ ብለን ደግሞ የሚመቸውን ሰው የሚሆነውን ሰው ይዘን እንመጣለን እና ግን ከኔ ካልሰማችሁ ትክክል አይደለም። ሩመር ነው ጆኒ ቬጋስ ኢትዮጵያዊ ወዳ እንዴት ቢገልጻት እስቲ? ጆኒ ቬጋስ ማለት ኢትዮጵያን ከመውደድ በላይ ነው። አገሬ ማለት ለኔ I don't know ቃል የለም ይሄንን እንትን የሚል እና look I'm a successful person እዚህ መምጣት እና እዚህ ይሄን ሁሉ ማድረግ ለኔ እንትን የለኝም አያስፈልገኝም። ግን የማደርገው ለምንድን ነው እኔ እንዳልኩ ቅድም እድል ተሰጥቶኝ ነው እዚህ ደረጃ ላይ የደረስኩት እና እኔም ያው እንግዲህ የሀገሬ ሰው ያን እድል እንዲያገኝና የደረስኩበት እንዲደርሱ ፈልጋለሁ እና ይሄ ለኔ ሌጋሲ ነው። ይሄ ለራሴ ሜንታሊ ደስ የሚሰጠኝ ነገር ስለሆነ እና አገርን መውደድ በጣም ጥሩ ነው። ምክንያቱም እንደ አገራችን እንደ ኢትዮጵያ አይቻላቅም። ዓለም አይቻለሁ ግን እንደ ሀገሬ አይቻላቅም እና ሀገሬን በጣም ወዳለሁ። የውጭ ኳስ ስታይል የማን ደጋፊ? ያለው የአርሰናል ደጋፊ ነኝ። ፕራውድ አርሰናል ደጋፊ ነኝ። ግን እዚህ ሀገር አውቃለሁ ማንቸስተርም አለ ሌላም አለ። ግን እኔ የአርሰናል ደጋፊ ሆንኩት ህፃን ሆኜ እነ ቲየሪ ኦንሪን ምናምን ያየው ሰው ነኝ። ግን ዛሬ ከነሱ ጋር ጓደኛ ነኝ። ይገርማል አይደለ እዚህ ደረጃ ሲደረስ። ግን እኔ አርሰናል በጣም ወዳለሁ። በቃ አይደለ ህፃን ሆነ እዚህ ያንን የምታየው እና ጀስት የተያያዘ ነው ከልጅነት ጋር። አርሰናል ለኔ ከልጅነቴ ጋር የተያያዘ ነገር ስለሆነ ለዚህ ነው አርሰናል ነው የምወደው። ማንን እንጠብቃለን በቀጣይ? ግን ተስፋ የምናደርጋቸው ሊመጡ የሚችሉት እንደ ቡካዮ ሳካ ነው ማድረግ እኛ እኮ ለኔ በጣም ቀላል ነው እንደዚህ አይነት ሰዎች ይዞ እዚህ ሀገር ለመምጣት። ግን ስትራቴጂክ መሆን አለበት፣ ሜክ ሴንስ መሆን አለበት፣ ፐርፐስ መኖር አለበት። ሆፕፉሊ ከቱሪዝማችን ጋር እንሰራለን ከአገራችን ኢንቨስትመንት ቢሮ ኦር ከተለያዩ ከፌዴሬሽን ጋር ሆነን አንድ ስትራቴጂ አውጥተን እንደዚህ አይነት ነገር ለማምጣት ሀገራችን ጥቅም የሚኖረው ይመስለኛል። ግን እነዚህን ለማምጣት እዚህ ለኔ በጣም ቀላል ነው። ለምን መሰለህ? እነዚህ የኔ ጓደኞች ናቸው። እኔን ያምኑኛል፣ ትረስት ያደርጉኛል እና እኔን ይወዱኛል። ስለዚህ ለኔ እነሱን ለማምጣት ቀላል ነው። ግን ሀገራችን ሲመጡ እንትና ይመጣል ሳይሆን እንትና መጥቶ አንድ ነገር ላያደርግ ነው እንዲባል ነው የምፈልገው እና አንድ ነገር ሰርቶ አንድ ነገር ጥቅም ሰጥቶን እንዲወጣ ነው እንጂ መጥቶ እንዲወጣ አይደለም የምፈልገው። እና እንደዚህ አይነት ነገሮች ፕሮሰስ አላቸው እና እነሱም ፕሮሰሶች እስቲ ለወደፊት ቢደረግ ቢሆን ቢሳካ ደስ ይለኛል። የኢትዮጵያ እግር ኳስ ፌዴሬሽን የውጭ ግንኙነት ኃላፊ ነህ እና አንተ የመጣው አሁን የማክሮን የትጥቅ አቅርቦት ነው። ግን በአንተ ኃላፊነት ስር የመጣ የፋይናንስ ድጋፍ የቁሳቁስ ድጋፍ ሊሆን ይችላል። እንደ ኤግዛምፕል የምናወራው አለ። ማክሮን እኔ አዲዳስ ሄጃለሁ፣ ናይኪ ሄጃለሁ፣ አንደር አርመር ሄጃለሁ። ብዙ ቦታ ያልገባሁበት የለም እና እነዚህ ሁሉ ዲክላይን አድርገውኛል፣ ሪጀክት አድርገውኛል። እና ለምንድን ነው ሪጀክት አድርገኝ? የራሳቸው እንትን አላቸው፣ ሪዝን አላቸው ሪጀክት ያደርጉበት እና it doesn't mean we stop, so Macron is the one who accepted us and Macron እዚህ ሰርቶ ነበር በፊት I think St. George team ጋር so they're familiar with the culture, they understand Ethiopia, they understand the market. እና ስለዚህ ነው እኔም ከነሱ ጋር እሺ ያልኳቸው። እና ምንድነው ለኛ ዋናው ነገር ምን መሰለህ? እንደዚህ አይነት ሪሌሽንሺፕ ሲመጣ እኛ ቴክ አድቫንቴጅ ማድረግ አለብን እዚህ ላይ እና ያ ሞመንተሙን ደግሞ እኛ መጠቀም አለብን ራሱ አይደለ። ለኔ ማክሮን
ጥቅሙ ምንድነው? ብዙ ሪሌሽንሺፕ ለወጣቶች የሚያመጣ ብራንድ ነው። እኛ አሁን ሱቅ ለመክፈተኛ አሁን እየተዘጋጀን ነው። ሰው መጥቶ እዚህ ገብቶ ቁጭ ብሎ እንዲያይ፣ እንዲሞክር፣ እንዲነካው ማሊያውን እንደዚህ አይነት ላይ ደርሰናል። አሁን ኦልሞስት ሩመር ሊሆን ይችላል ላይሆን ይችላል፣ ግን ማሊያው 8900 ብር የሚል ነገር ሰማሁ። እሺ ከሆነ ለማን ነው? እሺ ላይክ አሁን እኔ እንትኑ ምን መሰለህ፣ ማሊያው እኛ የምንሸጠው ኦንላይን ላይ by the way ይሄ የመጀመሪያ ጊዜ ነው የተደረገው። የኢትዮጵያ ፉትቦል ፌዴሬሽን ኦንላይን ሻፕ ኖሮት አያውቅም። የመጀመሪያ ጊዜ ነው አሁን የሚሆነው እና ኦልሬዲ አሁን effshops.com ብትገባ ታየዋለህ። አሁን ትንሽ ይስተካከላል ግን ታየዋለህ። ምን መሰለህ ማሊያው የምንሸጠው እኛ እዚህ ሱቅ ውስጥ እዚህ የምንሸጠው በ7000 ብር ነው። እዛ ደግሞ ኦንላይን ላይ የምንሸጠው I say $65 ማለት ነው። ማለት ትንሽ ኃይል ያለው ነው አይደለ? ለምን መሰለህ እዛ ላይ የሚገዙት ዳያስፖራችን ናቸው፣ ከውጭ ሀገር ያሉት ናቸው። ሶ ኢኮኖሚክሊ አፎርድ ማድረግ ይችላሉ። እዚህ ያሉት ደግሞ ለኛ ለህዝባችን ደግሞ ይቀንሳል። ምክንያቱም እዚሁ በእግር መጥተው ነው የሚገዙትና ስለዚህ የኛ ማሊያ ደግሞ መከበር አለበት። ይሄ የብሔራዊ ቡድን ማሊያ ነው። ይሄ የቡድን ማሊያ አይደለም። አሁን አንተ የኢጅፕትን ማሊያ ልግዛ ብትል፣ የሞሮኮ ማሊያ ልግዛ ብትል $120 ነው የምትገዛው አይደለ? እንደዚህ አይነት አካባቢ ደረጃ ላይ ነው ያለው። ግን የኛ ማሊያ ትንሽ መከበር አለበት እና አፎርድ የሚያደርገው ያደርጋል እና መግዛት ይችላል። እና እኔ ዋጋውን 7000 የሆነው በሪስፔክት ሪዝን ነው። የኛ ብሔራዊ ቡድናችን አገራችን መከበር አለበት። በዛ የውጭ ኢንተርናሽናል ያለው ገበያ ቅድም እንዳልከው የዳያስፖራዎቹ አለ $65 ብዙ ላይሆን ይችላል። 7000 ግን በኢትዮጵያ አቅም ከባድ ነው እና ምን ያህል ፐርሰንት ገበያ ሊገኝ ይችላል? አንደኛው ሽያጭ ስለሆነ እውነት ነው። እኛ ሀገር ውስጥ ስንት ሰው አለ ስታስበው? ወደ 130 ሚሊዮን አለ። እኔ ሀሳቤ ወይ እኛ ሀሳባችን 130 ሚሊዮን ሰው መጥቶ እንዲገዛ አይደለም የሚችለው መጥቶ እንዲገዛ ነው። አይ ነው ሬፕሊካ ይኖራል፣ ዱፕሊኬት ይኖራል፣ እንደዚህ አይነት ነገሮች ይኖራሉ እና ግን እኛ እንትን አለው ማሊያው ዲግኒቲ አለው፣ ሪስፔክት አለው እና ሪስፔክትና ዲግኒቲ መስጠት አለብን እና እንትኑ ኳሊቲው ራሱ ሪስፔክት መኖር አለበት። በየጊዜው የምትገዛው ማሊያ አይደለም፣ በአመት አንድ ጊዜ የምትገዛው ማሊያ ነው። አይ ቲንክ በአመት አንድ ጊዜ አፎርድ ማድረግ ትችላለህ። የሀገር ውስጥ ላይ የነበሩት ተቋማት አሉ አይደል? ትጥቁን ሲያቀርቡ የነበሩት እነሱ ሙሉ ማሊያው አለ መላው ኢትዮጵያ እንዲያገኝ አድርገዋል። በኢትዮጵያውያን አቅም ደረጃ ስራውን እየሰሩ ስለነበረ፣ ይሄኛው ግን ትንሽ ከገበያው ላይ ያርቅ ይችላል ብዬ እሰጋለሁ። ስጋት አለኝ። እናንተ ስጋት የላችሁም? እኔ ዋጋው አያስፈራኝም፣ ምክንያቱም ኳሊቲውን ስለማምንበት የሀገራችንን እንትን 7000 ማለት እኮ ሪስፔክት እና ዲግኒቲ ማለት ነው አይደለ? አንድ እሱ ነው። ሁለት ደግሞ ይሄ የሚመጣው እኮ በጣም ኳሊቲ ያለው እቃ ስለሆነ ነው። ገባ? እና ግን ለፋን የሚል ደግሞ እናመጣለን አይደለ? ይሄ ፕሌየርስ የሚያደርጉት ነው። የፋን የሚል ደግሞ አለ። የፋን የሚለው ደግሞ ትንሽ ይቀንሳል፣ ከ7000 ትንሽ ይወርዳል። እሱ ደግሞ ሲመጣ ደግሞ ኳሊቲው እንትን ላይ አይደለም የተጫዋቹ ሳይሆን ኳሊቲው ትንሽ ለስ ሆኖ ግን አፎርደብል ይሆናል ለቲፎዞ የሚሆን አለ እና እሱም ይመጣል። ግን አሁን በዚህ ሰዓት ውስጥ ያለን ማሊያ ተጫዋች የሚያደርገው ማሊያ ነው። በሚቀጥለው ደግሞ የቲፎዞ ሲመጣ ደግሞ ያ ይቀንሳል። እና ለምንድን ነው እኛ እንደዚህ የምናደርገው? ሁሉንም ሳቲስፋይ ማድረግ አንችልም፣ ግን we have to protect and we have to respect our dignity and the quality of the product and የሀገራችንን ቡድን መጠበቅ አለብን። በኢትዮጵያ እግር ኳስ ላይ ባይኖር ቢቀር የምትለው ጉዳይ ምንድን ነው? እስቲ የታዘብከው እኛ በናሽናል ቲም እንደ ሀገር እግር ኳሱ ላይ አይ ቲንክ እኔ በደንብ የኢትዮጵያ ፕሪሚየር ሊግ ፋሎ አላደርግም። ኦፖርቹኒቲ የለኝም፣ እዚህ አይስተላለፍም እኔ ጋ። ግን ለኛውን ስቴዲየም ፒች ላይክ ዘ ፒች ሜዳው ምናምን ቢሰራላቸው አይ ቲንክ ኳሊቲውን ወደ ላይ ያወጣላቸዋል። ብዙም
ካመንት የለኝም እዚህ ላይ ምክንያቱም ብዙም ኢንፎርሜሽን አላውቅም። የባህር ዳር ስቴዲየም አየህ? የስ እንዴት ያምራል! ይሄ የባህር ዳር ስቴዲየም አይተን በቃ ይሄ ምን ይመስላል መሰለ ስሜት የሰጠኝ በቃ I was back in እንትን ዩሮፕ የገባው ነው መሰለኝ። በቃ ኳሊቲው ምን ይመስላል ደስ ይላል። አሰራሩ እንዴት ነው? ዲዛይኑ ደስ ይላል። ትሬኒንግ ፒቹ በጣም ያምራል። I think እኛ ለአፍሪካ ዋንጫ ሬዲ ነን። I think አሁን አገራችን ውስጥ በቃ መጫወት መጀመር አለብን። አሁን እንደዚህ አይነት ስቴዲየም ኖሮን ወደ ሌላ ሀገር ሄደን መጫወት የለብንም። በአገራችን ውስጥ መመለስ አለብንና እነዛ አባትና እናትና ልጆች እድል መስጠት አለብን መጥተው የብሔራዊ ቡድናቸውን ጨዋታ እንዲያዩ። በጣም ደስ የሚል ስቴዲየም፣ ሁሉም ነገሩ ደስ ይላል። ጆኒ ለነበረኝ ቆይታ አመሰግናለሁ። ምናልባት የመጨረሻ የምታመሰግነው ወይም የምታስተላልፈው ለስፖርት ቤተሰቡ መልእክት ካለ እድሉ ልስጥ። እኔ በጣም አመሰግናለሁ ለሁሉም ነገር ለስፖርት ሰው ሁሉ እኛን እዚህ ሀገር ስንመጣ የሚያሳየን ለባክሪሳኛ ስፖርት እና ላገናኙ ሰዎች ሁሉ ለፌዴሬሽኑ በጣም አመሰግናለሁ። ሁሉም ሰው ለኢቨንቱ ለመጣው ሰው ሁሉ በጣም አመሰግናለሁ። ለአገራችን ወደ ጥሩ መንገድ እየሄደች ነውና አብረን ተባብረን ከሰራን ትልቅ ደረጃ ላይ የምንደርስ ስለሆነ እንትኑን አንድ ሰው ሰክሲስ ሲሆን አትፍሩ። ያ ሰው ሰክሲስ ሲሆን ብዙ ሰው የሚረዳ ስለሆነ አብረን ፖዚቲቭ እናስብና ወደፊት አብረን እንጓዝ። እናመሰግናለሁ ለሁሉም ነገር። አመሰግናለሁ በጣም ቴንክ ዩ። የተከበራችሁ ተመልካቾቻችን ከጆኒ ቬጋስ ዮሐንስ ተስፋዬ ዘውዱ ጋር የነበረን ቆይታ ይህን ይመስላል። አብራችሁ ተቆያችሁ ከልብ አመሰግናለሁ።